አደይ ምግብ አልበላም አልሽ? አዎ ለልዬ ጥግብ ብያለሁ ካልሽ እሺ በቃ። እኔ ግን ባርኮት በጣም እያሳዘነኝ ነው። ከዚህ በፊት የጎዳቸው አንሱ አሁንም ተመልሳ እንደዛ ማድረጉ ሌላ ሰው እንዳያምን ነው የሚያደርገው። እሱማ አደይ ባርኬ ከሚጠራጠር እውነቱን አውቆ ቢቀመጥ ነው የሚሻለው። ደግሞ ለሱ የተባለችው ሴት ከመምጣት ወደ ኋላ አትልም። ደግሞ ባርኬ በጣም ጥሩ ሰው ነው። እሱማ አዎ ለልዬ ባርኮቴን ማንኛውም ሴት አይታ የምታልፈው አይደለም። ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽው? ምን ብዬ እሱን ፍቅር እቀበላለሁ ለልዬ? የዴቭንም እንዴት እንደማደርገው ጨንቆኛል። ብርሃኔ እንዴት ነሽ? ደህና ነኝ። እማዬ ደህና ናት? አዎ አለኝ ብርሃኔ። ለምንሽ ነው እማዬን አማማት? ሰዎች እንግዲህ አደይ ድራማ እንዳያችሁት ነው። ቤዛ ፍቅርን ሌሊት መታንቃት ነበር። ከዛን ሪኡ ስትል ነበር ከዚህ ቤት ሳልጨውልሽ ውጪ፣ በጩኸት ሰዎቹን ሳልሰበስብ ውጪ ስትላት ነበርና ወጣለችና ማለዳ ላይ እንግዲህ ፍቅር ሄዳ ለባርኮት አቃጥራለች። ሌሊት መታ እንዳነቀቻት ስትነግረው ነበር። እሱ ግን ምንም ሊያምናት አልቻለም። እንደውም አደይን ይቅርታ እንደጠየቅሻት ቤዛንም አሁን ይቅርታ የምትጠይቂበት ጊዜ ነው፣ ስለዚህ አሁን ሄደሽ አሁኑኑ ይቅርታ ጠይቂያት ብሎ ሲነግራት ነበር። ነገር ግን ምንም ልትሰማው አልቻለችም። በፍጹም አላደርገውም ብላለች። አንቺን በሚገባሽ ዋጋ በሚገባሽ አነጋገር አናግርሻለሁ ስትላት ነበርና በጣም ተበሳጭታለች። በጣም የተቆጣችው እንግዲህ ዛሬ ሁለቱም ፍቅርም የዴቭ እህትም አደይ ላይ ነው የሰፈሩት ልጁና ፍቅር ማለት ነው። ሲፈራረቁባት ነበር። እንግዲህ ሰዎችዬ ለሊ ቤዛን ጉድ አረገቻት። ስለ ለሊ ባህሪ ቁጭ ነው ያረገችው። ለባርኮትና ለዴቭ ነግራቸዋለች። ጥቅም ፍለጋ እንደመጣች፣ ለብር ብቻ ባርኮትን እንደቀረበች እና ያንን ብር ከሰጣችኋት እንደማትመልስላችሁ በእናንተ ለማደግ ብቻ እንደሆነ ሐሳቧ ቁጭ አድርጋ ነግራቸዋለች። ያው እርግጠኛ መሆን ያለባችሁ ብሩን ከሰጣችኋት አትመልስላችሁምና እሷ ወስዳ ዞር ለማለት ነው የመጣችው። እኔን ቀጥታ ነግራኛለች። ለምን በኤላ ተጠቅመሽ ዞር አትይም ብላኛለችና ገንዘብ ፈልጋ ነው የመጣችው ብላ ያው ፍልፊት ነው የነገረቻቸው። እንግዲህ ሰዎችዬ በጣም በሚገርም ሁኔታ ኪንጎና ዳይመንድ አደይን እየጠበቋት ነበር። ያው ኪንጎ አደይን ካላየው ምናምን ሲል ነበር። አደይ እንግዲህ በጣም ተናዳለች። አስረዳው ዳይመንድ ስትለው ነበር። ከዛን አወራስ ነበር ሆና ነው ጥላው የሄደችው። በሌላ በኩል ደግሞ ቤዛ ወደ ዴቭ ጠጋ እያለች ነበር። ያው ከሱም ጠጋ ብላ በር ለመብላት እያሰበች ይመስለኛል። ሊዱ መታ አንቺ ርቀትሽን ከወንድሜ ጠብዬ ወደዛ ራቅ በይ እንዳታሰድብኝ ምናምን አይነት ወሬ ስታወራት ነበር። ዴቭዬ ምናምን ላወራክ ፈልጌ ነው ብቻዬን ምናምን ስትለው ነበር። ብቻ ያው ጠጋ አብዝታለች በጣም ያው ብር ለመብላት ከሱም ለመጠቀም ከባርኮትና ከኤላ ያው እየተሳካላት መስሏት ነበር። አሁን ደግሞ ወደ ዴቭ ዞራለች። እንግዲህ ያው ለሊ ባርኮትን አሳምነዋለች። ከዛም ባርኮት ወደ ቤት መጥቶ አንድ ጥፊ አቅምሷታል። እንግዲህ ያው ፍቅር ደግሞ ሻንጣዋን በመሰብሰብ ተባብረዋለች። ከዛን ሻንጣዋን አመጣችላት። ያው አሽቀንጥረው ነው ከቤት ያስወጧት። ብቻ የሚገባትን ነው ያገኘችው። እስቲ በቀጣይ ምን ይፈጠራል? ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ ባይ